ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰብ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ዓለም ዳርቻ ሰላም እንዴት ሆነ ተስፋ አደርጋለሁ። ዛሬ ደግሞ ለየት ባለ መንገድ ነው የመጣላችሁ። ይሄ ደግሞ ደሊና ክፍል 44 ነው። በጣም ደስ ይላል ማለት ነው። ባለፈው እንዳየነው ልክ ወይዘሮ ቤዛ ትይዛ ነበረ። ከዛ ደግሞ ወይዘሮ ቤዛ ለወይዘሮ አልማዝ ስትደውልላት ሁሉም ያለችውን ቦታ ስትነግራት ማለት ነው። ወይዘሮ አልማዝ ደግሞ ወደ ቤዛ ስትመጣ ወይዘሮ አዜብ ደግሞ አገኘቻት ማለት ነው። ለሁለታቸውም ሲያዙ ለምንድን ነው እንደዛ የምታደርጉ? ምን ሲላቸው ማለት ነው። ዝም በሉ አሁን ምንም ማድረግ አትችሉም ምናምን ሲሏቸው፣ ከዛ መጨረሻ ላይ ወይዘሮ አዜብ በደንብ ለሁለታቸውም አስረው በደንብ ጠበቃቸው የትም እንዳይሄዱ ብላ ለደስታ አስጠነቅቃ ስትወጣ፣ ቤዛ ደግሞ ለደስታ እግሬን በጣም አመመኝና ትንሽ ላላድርግልኝ አለችውና ደስታ ደግሞ እሺ በቃ ችግር የለም ስላት፣ ወይዘሮ አልማዝ ደግሞ ለምንድን ነው ግን ደስታ እንደዚህ እያደረግሽ ለምንድን ነው ምናምን ስትል፣ ዝም በይ በቃ ዝም በለ ሁለታቸውም ዝም በሉ እንዳታናግሩኝ አፋችሁን ዝጉ ምናምን አላቸው ማለት ነው። እንደዛ ሲላቸው ደግሞ መጨረሻ ላይ ቤዛ እንዴት አድርጋ እጇ እንደፈታችው አይታወቅም። እጇ ፈትታ በድንጋይ ራሱ መታችው ማለት ነው። ስትመታው ወዲያው ወደ ምድር ወደቀ ደስታ ማለት ነው። ወይዘሮ አዜብ ደግሞ ውጭ ነበረች። እዛ ላይ ደግሞ ካሌብና ደሊና ደግሞ ፍቅራቸው እያጣጣሙ ነው። ቢስማው እንደነበረው እንደ መጀመሪያ እንደ በፊት ፍቅራቸውን እያጣጣሙ ነበር ማለት ነው። በነገራችን ላይ ለምን እንደደወለች ምናምን ነገረቻት ወይዘሮ አዜብ ማለት ነው። ምክንያቱም ደስታና መጀመሪያ ለምንድን ነው እንደዛ ያደረጉ ብዬ ነበር እኔም ማለት ነው። ግን ምን ስትል ምን አለቻት? ልክ እንድትደውልና ወይዘሮ አልማዝ እንድትጠራት ነው ስልክ አጠገቧ ላይ የተውላት ማለት ነው። ወይዘሮ አዜብ እና ደስታ ይሄ ምክር ደግሞ የወይዘሮ አዜብ ነው ማለት ነው። በጣም ደስ ይላል ማለት ነው። ለምንድን ነው እንደዚህ ያደረግሽ ስላት፣ እንዴት አንቺ ጠርተሽ እንድታመጫት እንፈልጋለን፣ እንደዛ ነው እንደዚህ ያደረግን አለቻት ማለት ነው። በጣም ደስ የሚል ብልህ ነው ለማንኛውም ማለት ነው። በጣም ነው ያደነቃት ወይዘሮ አዜብን። መጨረሻ ላይ ካሌብ እና ደሊና ደግሞ በጣም ፍቅራቸው እያስተማቀሩ ምናምን ናቸው። መጨረሻ ላይ ግን የሆነች ወረቀት አገኘና ምንድን ነው ይሄ ምናምን አለ ካሌብ ወይዘሮ አዜብ ክላስ ላይ ማለት ነው። በቃ ችግር የለውም ቤት ሄዳለሁ እዛ ይጠብቅሻለሁ ምናምን አላት። ወደ ቤት ሄዱ ማለት ነው። ካሌብና ደሊና ወደ ቤት ሲሄዱ ወይዘሮ አልማዝ ቤት ውስጥ አልነበረችም። እማማ ሲል ደግሞ ቤት የለችም። የት ሄዳ ነው አሁን በሌሊት የት ሄደች ልባል ነው ምናምን ሲላት፣ አይዞህ ተረጋጋ የትም አትሄድም እኮ ምናምን አለችው ማለት ነው። ሲደውልላት ደግሞ አታነሳውም። ምን ይሆን ብሎ በጣም ነው የተጨነቀው። ካሌብ ሊወጣ ሲል የት ነው የምትሄደው? አሁን የትም አትሄድም፣ ብቻ ዝም ብለህ እንጠብቃት፣ ካልመጣች ደግሞ አብረን ወጥተን እንፈልጋታለን ምናምን አለችው ማለት ነው። ከዛ እንደዛ እያሉ እያለ አንደበት ሁለታችን ለማንኛውም ወይዘሮ ቤዛ ለደስታ በድንጋይ ራሱ ስትመታ ማለት ነው ወደ መሬት ነው የወደቀው። ሲወድቅ ደግሞ ራሱን ሳተ ማለት ነው። ምንም አያውቅም። ራሱን ከሳተ ደግሞ ቤዛ እጇን ፈታ ለወይዘሮ አልማዝ ፈታ ወደ ውጭ ሄዱ። ወደ ውጭ ሲሄዱ አንቺ ነሽ እየተባባሉ እየዋቃቀሱ ነበር ማለት አንቺ እኮ ነሽ እንደዛ ያረግሽው ብለው እየዋቃቀሱ ነበር። መጨረሻ አሁን መዋቃቀስ እንተውና ወደ ቤታችን እንሂድ ተባባሉ ማለት ነው። በጣም እየፈሩ ነው።
ወደ ቤታችን እንሄድ እንዳያገኙን ምናምን አለች። ወይዘሮ አዜብ ግን አለ ደሊና ደውላ እና ካሌብ ካንቺ ጋር አላቻት። አዎ ፍቅራችን ወደ ነበረው ተመለሰ። አዎ ተመለሰ። በጣም ጥሩ ሙድ ላይ ነን ያለነው። በጣም ደስ ይላል። እንደዛ እንድትሆን ነው የምፈልገው ምናምን አለቻት፣ ደሊና ማለት ነው። ከዛ ቤዛና ወይዘሮ አልማዝ ወደ ቤታቸው ሄዱ እና ደሊናና ካሌብ ክላስ ውስጥ ሳሎን ላይ ቁጭ ብለው ሲነጋገሩ የት ሄደው ይባላል። አሁንስ የት ነው ብሎ ሲደውል የለም። እንደዛ ሲያደርጉ ደግሞ አንደበት በር ከፍቶ ነጩ ሁለታቸው ማለት ነው ብርዝግ አብለው ቤቱን ከፍተው ሲመጡ ግን በጣም ነው የደነገጡት። የት ነበራችሁ? አሁን እንደዛው ናችሁ? የት ነው የነበራችሁ? ምናምን አላቸው። ምንም ከጓደኞቼ ጋር ነው የነበርኩት ምናምን ትላለች። ግን ፊቷን ያስታውቃል። በጣም ፊቷን ከስተዋል። የሆነ ፍርሃት ግን በነገራችን ላይ ማለት ነው ሀሳባቸውም ራሱ እየተደበለቅባቸው የነበረው ማለት ነው። ምንድነው የምናደርገው ምናምን እያሉ ነበር ማለት ነው። ከዛ ደስታ ነቃ ማለት ነው። ሲነቃ በጣም ነው የተናደደው። ሄደው ሲያገኛቸው በጣም ነው የተናደደው። እንደምንም ብሎ ወደ ወይዘሮ አዜብ ደወለ። ሲደውል ወይዘሮ አዜብ አመለጡ። በቃ ሁሉም ነገር ተበላሽተዋል። አመለጡ እኮ ምናምን። እንዴት አድርገው አመለጡ? እንዴት ነው ያመለጡ ምናምን ስትለው ማለት ነው በቃ ምንም ማድረግ አይችልም፣ እግሬን በጣም ስላመመኝ አላላልኝ አለችኝ። ከዛ አላላሁላትና ከዛ የሆነ በድንጋይ መታችኝ። ከዛ ስወድቅ ፈተው ነው የሄዱት ምናምን አላት ማለት ነው። እሷ ደግሞ በጣም ነው የተናደደችው። ወይዘሮ አዜብ አሁን ምን ማድረግ አለብኝ ንገርኝ ምናምን ሲላት ዘጋችው ማለት ነው። ዘጋችው። በጣም ተናደደ ማለት ነው። ካሌብና ደሊና ሳሎን ላይ ሲጨነቁ ወይዘሮ አልማዝና ቤዛ መጡ። የት ነበራችሁ ምናምን ሲላቸው ደግሞ በቃ እዚህ ነው የነበርነው ምናምን ብለው በጣም ነው ሀሳባቸው እየተደበለቀባቸው ማለት ነው። መጨረሻ ላይ በቃ ምን አለች ደኒና፣ በቃ አሁን ይሄድና ይረፉ፣ ነገ ጧት እንነጋገርበታለን ምናምን አለች። ከዛ አዎ ይሻላል ምናምን ብለው ቤዛና ወይዘሮ አልማዝ ወደ ክላስ ሲገቡ ወይዘሮ አዜብ ደወለች ለወይዘሮ አልማዝ። ወይዘሮ አልማዝ እባክሽ ተይን ምናምን ስትላት ልትይሽ ከፈልግሽ አሁን ይሁን በ45 ደቂቃ እዚህ ትደርሻለሽ፣ ካልደረስሽ ደግሞ ሌላ ነገር እሰራልሻለሁ ስትላት እባክሽ ምን አደረግንሽ ብለህ አሁን ትመጣላችሁ አላቸው። እሺ በቃ እንመጣለን አሉ። ደስታ ደግሞ በረንዳ ላይ እየጠበቃቸው ነው። የራሱን ሴራ አሁን ሁላችሁም ስለተውት የራሱን ሴራ እየፈለገ ነው። ሁሉም ነገር ለካሌብ ነግሬ አዋርዳችኋለሁ እያላቸው ነው። ምክንያቱም ወይዘሮ አዜብም ዘጋችው፣ ቤዛና ወይዘሮ አልማዝም ዘጉት ማለት ነው። እና ከዛ ወይዘሮ አልማዝና ቤዛ ወደ ወይዘሮ አዜብ ሄዱ። እዛ ቡና እየጠጡ እየተነጋገሩ ነበር ማለት ነው። ሲነጋገሩ ደግሞ ምን አላቸው? እኔ ወደ ቤት እንድመለስ ለካሌብ አሳምኑት አለቻቸው ማለት ነው። እንደዛ መሆን የለበትም፣ እንዴት አድርገን እንደዛ እናደርጋለን አሉት። እንደምንም ብላችሁ እኔ ወደ ቤት እንድመለስ አርጉት አለቻቸው ወይዘሮ አዜብ ማለት ነው። ወይዘሮ አልማዝ ነው እንደዛ ካላረጋችሁም ደግሞ እኔ የማርገው አለብኝ አለቻቸው ማለት ነው። በቃ እሺ በቃ እናርጋለን ምናምን አሉት። ከዛ በቃ ሂዱ እናንተ ሳምኑት፣ እኔ ደግሞ እመጣለሁ እቃዬን እጠረንፋለሁ አለቻቸው። በቃ እሺ ብሎ ወደ ቤት ሄዱ ማለት ነው። ወደ ቤት ሲሄዱ ደግሞ በቃ አሁን ምን ማድረግ ለማንኛውም ወደ ቤት ሲሄዱ ቀስ ብለው ሲገቡ
ደይን አጋጣሚ አገኘቻቸው ማለት ነው። ምክንያቱም እንደ ካሌብና ደሊና ክላስ ላይ ሲጫወቱ ነበርና እዛ ወጣ እጇን ልትታጠብ ምግብ እየዋለ ስለነበር ምግብ እጇን ልትታጠብ ስትወጣ እሷ ከሽንት ቤት ስትወጣ እሳቸው ደግሞ በሳሎን ሲገቡ አገኘቻቸው ማለት ነው። ምንድን ነው እንደዚህ ስትሸፋሸኩ የምትገቡ የት ነበራችሁ ምናምን ስትላቸው አፈጠጡባት ማለት ነው። ምን አገባሽ አንቺ እንደዛ ትቆጣጠረኛለሽ እንዴ? ምን አገባሽ ሂጂ እዛ ምናምን ብለው አስተናቀው ገፍትሯት ወደ ክላሳቸው ገቡ ማለት ነው። ከዛ ተነጋገሩ። ምን ማድረግ አለብን አሁን ምናምን ሲሉት ቤዛ እኔ ላናግረው እንዴ ያለች አንቺ ብታናግር ምንም አይሰማሽም ምናምን ስለ ሚስቱ አይደለሁም እንዴ? ምንድን ነው የማይሰማኝ? ሚስት ብትሆኝም አሁን ለአንቺ ምንም ቦታና የሚሰማ ጆሮ የለው። እኔ እንደምን ብዬ ተንበርክዬ ቢሆን ነግረዋለሁ፣ አሳምነዋለሁ እና ዝም በይ ያለቻት እና ወይዘሮ አልማዝ ወደ ካሌብ ክላስ ውስጥ ገብታ ሁሉም ነገር እባክህ ልብ ብለህ አድምጠኝና ልንገርህ እንደ ብላ በቃ በጣም ነው የለመነችው። እሱ ግን እምቢ ብሎ ነበር። እሷ ግን በቃ እንደምንም ብላ አሳመነችው ማለት ነው። በቃ አንቺ እንደዛ ካልሽ ችግር የለውም ምናምን አለቻት። በነገራችን ላይ ደሊናና ካሌብ ደግሞ በጣም አሪፍ የሆነ የፍቅር ጊዜ እያሳለፉ ነው። ካሌብ ልንገርህ አለችው። ምንድን ነው የምትነግሪኝ? ስንት ልጆች እንድንወልድ ነው የምትፈልገው አለችው። እኔ የምፈልገው ደርዘን ቢሆንስ አለ። ጭራሽ ትገድለኝ ነው እንዴት የምትፈልገው አለችው ማለት ነው። ኧረ እንደዛ አይደለም ግን የምንጋባ መስሎት ታስባለህ ይመስላል አለችው። ምንድን ነው ታዲያ ለምንድን ነው የማንጋባ ምናምን አላት ማለት ነው። እንደዛ እንዳታስቢ እንጋባለን፣ በደንብ ሁሉም ነገር ይስተካከላል ምናምን አላት ማለት ነው። እና መጨረሻ ላይ ደግሞ ወይዘሮ አልማዝ ለካሌብ አሳመነችው ማለት ነው። አሳምና በቃ እንደምንም በቃ እኔ እናት አይደለሁም እንዴ እኔ እኮ እናትህ ነኝ እንደዛ የምልህ ምናምን አለችው ማለት ነው። በቃ እሺ ይሁንልሽ፣ ግን 1 ሳምንት ነው የምፈቅድላት፣ ከ1 ሳምንት ውጭ አትቆይም ምናምን አላት ማለት ነው። በቃ ችግር የለውም ምናምን አለችው እና ከክላሱ ወጥታ ወደ ቤዛ ሄደች። ቤዛ ደግሞ ምን አለሽ አለቻት። በቃ እሺ ያለ ግን ለ1 ሳምንት ነው ምናምን 1 ሳምንት አዎ በቃ ችግር የለውም ሁሉም ነገር እናስተካክለዋለን ለ1 ሳምንትም ቢሆን ምናምን አለቻት ማለት ነው። ከዛ ደስታ ደግሞ አንድ ነገር ምን ፈልጎ ነው በር ላይ እየጠበቀ ነበር ማለት ነው። ደስታ በር ላይ እየጠበቀ ነው። እዚህ ደግሞ ወይዘሮ አዜብ ልትመጣ ነው። እንደ ቀጣይ ክፍል ምን ይሆናል? ደስታም በር ላይ እየጠበቀ ነው። ወይዘሮ አዜብም ልትመጣ ነው። ሁሉም ነገር ባይዘይ ወይዘሮ አዜብም ወይዘሮ አልማዝ ደውላለች እና ደስታው በር ላይ ያለ ወይዘሮ አዜብ ልትመጣ ነው እና ምንድን ሊሆን ይችላል? ቀጣይ ክፍል ድብልቅልቁ ሊወጣ ነው እንዴ? እስከ ኮመንት ላይ ያስቀምጡ። ሁሉም ነገር ምን ሊሆን ይችላል ብላችሁ ኮመንት ላይ ያስቀምጡ ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ዛሬ የነበረን ቆይታ ይሄ ይመስላል። በቀጣይ ክፍል ምን ይሆናል የሚል ኮመንት ላይ ያስቀምጡልኝ። ስለምትከታተሉኝ ከልብ ነው የማመሰግነው። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። መልካም ጊዜ ይሆንላችሁ። ባይ ወዳችኋለሁ።